እግዚአብሔር አልቻለም ማለት አልወጣልኝም። ለዛ ነው እኔ ያው በቅርብ በጣም ነው የማውቀው። ነፂ የሰፈሬ ልጅ ነው፣ ብዙ ነገር ያገዘኝ ልጅ ነው። በጣም በተለይ ኢትዮጵያ የነበርኩ ጊዜ በጣም ብዙ ነገር አግዞኛል፣ አበረታቶኛል። እንደዚህ በይ እንደዚህ አርጊ አሮን ነው እግዚአብሔር አልቻለም ማለት አልወጣልኝም። ለዛ ነው መካሪ ነበር እና ደግሞ አሞት ይሄ ቻይ ስለሆነ ልትነግሪው ማለት ስታዩ ፊዚካሊ ምናምን በቃ ልትነግሪው የምትፈልጊው ነገር አለ። ግን እሱ እየሳቀ ነው የሚያሳልፈው። አምላክ ቢፈቅድ እንዲህ አምላክ ቢፈቅድ አንልም ምንም ንግግራችን ውስጥ እንደውም በጣም ጥቂት ሰዎች ነገ እንገናኝ ብለን አፋችን ሞልተን ስንገሰለ እግዚአብሔር ቢፈቅድ እንላለን። አልፎ ግን ሁሌ አንልም። እግዚአብሔር ከፈቀደ ነገ እንገናኛለን። እግዚአብሔር ቢፈቅድ ነገ እንገናኝና ይሄ ቃል እንደው ብንለምደው በእውነት እንደየእምነታችን ብንለምደው ይሄ ስሜት የሚመጣው መቼ ነው? ድንገት ሰውን ስናጣው ሁሌ ከዛ እንረሳዋለን። ፒያሳና 4 ኪሎ ላይ ያነሳው የሆነ ሀሳቡ ትከሻይና ሰዎች 4 ኪሎና ፒያሳ ላይ ወክ ሳረግ ትከሻይን ሲነኩኝ እንዳለ ይሰማኝ የሚለው ነገር በጣም ትልቅ ሀሳብ። በቃ የሰው ልጅ እስካለ ድረስ ነው እንትን ልትለው መኖሩ ልታሳውቀው ልታከብረው የሚገባው። ያ ማለት እኮ ትልቅ ነገር ነው። ነፂ መሆኑን አውቀው ነክተውት ያላቸውን ፍቅር አክብሮ ገልጸውለታል ማለት ነው።